ለምን እንደምማር መቼም ታውቂያለሽ አይደል? እና እኔ እኮ የምማረው እዝራን ለማግኘት ነው። የኔና የእዝራ ነገር ደግሞ አብቅቶለታል። ምን? እንዴት? ወይ ቤቲ ሰለቸኛ። አልገባኝም። ምንድን ነው የሚሰለችሽ? የእዝራ ኩራት ነዋ። እየቀለድሽ ነው? አልቀለድኩም፣ ግን በቃ አስጠላኝ። አስጠላኝ የሚባል ነገር የለም ቤቲ። እኔንም ለመረዳት ሞክሪ እንጂ። ቆይ ምንድን ነው የምንረዳሽ? ዘመኑ የሚንቀሳቀሰው በገንዘብ ነው። እሺ እንዴ? እና እኔ ለገንዘብ ሲባል እኔ መሞት አለብኝ? ለእኛ ያለ ነው እኔ እና አንቺ ብቻ ነን። በቃ ታይዋ፣ መቼም ሳንበላ እናድር። መኖር ማለት መብላት ብቻ ነው እንዴ? በቃ አላውቅም፣ ግን ደግሞ ድጋሜ እዝራ ጋር ሂጂ እንዳትዪ። ወደሽ ነው የማትሄጂው? ቆይ ምን ተፈጥሮ ነው? እኔ እኮ እንደማላፈቅረው ነግሬዋለሁ። እየቀለድሽ ነው አይደል? አንቺን ያልቀለድኩም። በፍጹም አታደርጊው። አዎ አድርጌዋለሁ። የእሱ ነገር እንደበቃኝ ደግሞ ነግሬዋለሁ። አሁን ከኔ ጋር የምንጣላበት ጊዜ ደረሰ ማለት ነው እንዴ? ቆይ ለምንድን ነው የምንጣላው? ቆይ አንቺ የነገ ህይወትሽ አያሳስብሽም እንዴ? በቃ እንደ ማንኛውም ሰው ተምሬ ስራ ይዤ ደግሞ ራሴን ለውጣለሁ። ለማያውቁሽ ታጠኝ ማለት አሁን ነው እንዴ? ማንም መጫወቻ ነው? ሜሉ እባክሽን ተረጋጊ እንጂ። ምንድን ነው የምረጋጋው? እና እንደዚህ መሆንሽ ጥቅም አለው? ሰራተኞቹ ያሉትን አልሰማህም መሰለኝ። መስማቱንማ ሰምቻለሁ። ደንበኞቻችን እንዳለ ወደ በቃሉ ሄደዋል እኮ ነው እያሉ ያሉት። እና ቆይ ስታውቀው በቃሉ ከመቼ ወዲህ ነው ከኛ ጋር ተፎካካሪ ሆኖ የሚያውቀው? እሱማ ትላንት ነው። ምናልባት ዛሬ ደግሞ ምርቱን አሻሽሎ ይሆናል። እንዳይመስልህ። ለምን? በፍጹም የበቃሉ ምርትማ ከኔ ምርት ጋር ሊወዳደር አይችልም። ሜላት፣ እስኪ ራስሽን የተለየ ሰው አድርገሽ መመልከትሽን አቁሚ። ምን እያልክ ነው? ዘመኑ እኮ የቴክኖሎጂ ነው። እና ቢሆንስ? በቃሉ አዳዲስ ማሽኖችን አስገብቶ እኮ ምርቶቹ ላይ ማሻሻያ አድርጎ ሊሆን ይችላል። እሺ በቃሉ እንዳልከው አደረገ ልበል። የእኛ ምርቶች ላይ ጥያቄ የሚያስነሳው ለምን ይመስልሃል? እሱ ነው ዋናው ጥያቄ። ውጭ ላይ ጣታችንን ከመቀሰር ራሳችንን ብናይ ይሻለናል። እኔ የምለው አንተ ግን ይሄን ለመፈተሽ አልሞከርክም ነበር? ሞክሬ ነበር። እና ምን አገኘ? ምንም። ስለዚህ ችግሩ ያለው ውስጣችን ሳይሆን ከውጭ ነው ማለት ነው። ምናልባት ችግሩ ኖሮ እኔ ሳላገኙ ቀርቼ። ቆይ አንተሽ ካልሞትኩኝ አታምነኝም ማለት ነው? ባይገርምሽ ብትሞች እንኳን አላምንሽ። እዝራ ተቀራለሁ። ቆይ እናንተ ሰዎች አፍቅራችሁ አታውቁም? ግባ እንጂ። አልገባም። ለምን? እዝራ የሀኒቾ ጉዳይ በጣም ግራ ገብቶታል። ምክንያቱም ያው ሀኒቾ ስትፈልግ ትጠፋለች፣ ስትፈልግ ደግሞ እየመጣች ደግሞ እንደገና እንደምትወደውና ከሱ ጋር ስትሆን ደስ እንደሚላት ተናግረዋለች። እናም በዚህ ምክንያት ግራ ተገብቶ ሰላምን ሊያናግራት ፈልጎ ነበር እና ምንድነው እናንተ ሰዎች ሰላም አልነበራችሁም ወይ ብላ ስትጠይቀው ሰላም ነን፣ ግን በጣም ግራ እያጋባኝ ነው ያና ጉዳይ። ምክንያቱም ደህና ነስል ትጠፋለች፣ ደግሞ ጠፍታ ደግሞ ስተዋት ደግሞ እንደገና መታ ደግሞ እንደምትወደኝ ትነግረኛለች እና የእሷ ጉዳይ ግራ እያጋባኝ ነው ምናምን ብሎ ሲላተኝ ያው ፍቅር ነው፣ ፍቅር እንደዚህ ግራ ያጋባል፣ ስለዚህ መረዳት አለብህ ብላ በስከ መጨረሻም አንተን በዚህ እድሜ ስለ ፍቅር ማስረዳት የለብኝም ብላ ጥላው ሄዳለች። በሌላ በኩል ጽዮንና ቤቲ እንግዲህ እህትማማቾች ሆነው ተገኝተዋለኝ። ቤቲ ማለት ያቶ በቃሉ ሁሉ ነገር የምታረግለት የምትታዘዘው ልጅ ናት። ጽዮን ደግሞ ልጁን ያፈቀረችው ናት ማለት ነው። እንግዲህ ሁለታቸውም ተመሳጥረው እዝራን ለገንዘቡ ስትል ነው ጽዮን ወድሃለሁ እያለች ይህን ሁሉ ጊዜዋን ስታባክነው የነበር ኢቨን ትምህርት እንኳን የምትማረው እሱን ለማግኘት እንደሆነ ነው የተናገረችው። እናም በስከ መጨረሻ እሱ መለመንና መከተል ሲሰለቻት በቃ እኔ አንተን ፈልጌ ፍቅሬህ እንዳይመስልህ ገንዘብ ብዬ ነው ብላ ሲያቀብጣት ቀባጥራ ስታበቃ እህቷ ደግሞ ይህን እንዴት ታረጊ ትችያለሽ? ማድረግ የለብሽም ምክንያቱም ገንዘብ ያስፈልገናል ብላ ከኔና አንቺ ውጭ ማንም የለንም፣ ድጋሚ ስራ ልትቀርብ ይገባል ብላታለች። እሷ ደግሞ በቃ እኔ ሰልችቶኛል የሱ ነገር፣ እንደማንኛውም ሰው ትምህርቴን ተምሬ በራሴ ነገሮች ማስተካከል እችላለሁ ብላት ነበር። ነገር ግን ሁሉም ይሄ ኢትዮጵያ ውስጥ ያለው ሕዝብ ያልተማረ ይመስልሻል እንዴ? በዚህ ሰዓት ያለ ገንዘብ ማንም ሰው ሁሉ ነገር ገንዘብ ነው የሚያንቀሳቅሰው ብላ እህቷ እንግዲህ የራሷ የገዛ እህቷን ሌላ ችግር ውስጥ እየከተተቻት ነው ማለት ነው። በዚህ ምክንያት ሲሆን እንግዲህ አንድ ያበላሸችውን የእዝራን ጉዳይ ለማስተካከል ጥረት እያደረገች ነው። እዝራም ያው እስካሁን እኔ አንቺን ወዳኝ እየገፋዋት ብዬ ራሴን በጸጸት እየቀጣው ነበር፣ ነገር ግን
ጸጸት ስላዳንሽኝ በጣም አመሰግንሻለሁ ብሏታል። በሌላ በኩል ወይዘሮ ሜላት ድርጅቱ አደጋ ላይ ስለደረሰ ጸባይ እየነሳት ነው የሚገኘው። እናም በዚህ ምክንያት ከባሏ ጋር ልትታረቅ ልጆቿ እየሞከሩ ነበር። ነገር ግን ያው ተናዳ ቤት ስለመጣች በዛ በድርጅቱ ምክንያት እንግዲህ በጣም ክብሩን ዝቅ አድርጋ እንቃ ድጋሚ ልከዋለች ማለት ነው ባሏን። እና እሱም በጣም ይቅር ባይ ነው እውነት ለመናገር እንደዚህ አንተ የተረገምክ ብላ ሰድበው ድጋሚ ይቅርታ አድርጎላ በመገናኘታቸው ራሱ ትልቅ ታመሰግነው ይገባታል አቶ መስፍንን እውነት ለመናገር። እናም ድጋሚ ለማናገር ሞክራ ነበር። ምክንያቱም ድርጅቱን በአንተ ምክንያት ነው እዚህ ላይ ደረጃ ላይ ደረሰው፣ ስለዚህ አብረን ሆነን ማስተካከል አለብን ብላ በግድ እንግዲህ መኪና ውስጥ አድርጋ ወስደዋለች። እና ገብተው ሲያዩም ድርጅቱ በጣም ኪሳራ ላይ እንደሆነ እና እዚህም የአቶ በቃሉ እጅ እንዳለበት ሜላት ጠርጥራለች። ምክንያቱም የእሷ ደንበኞች እንዳለ ወደ አቶ በቃሉ እየሄዱ እንደሆነ እሷ ምርት ላይ ደግሞ ጥያቄ ያስነሳ ስለመሆኑም ይህም በግልጽ አውቃለች ማለት ነው። ስለዚህ እሷም አቶ በቃሉ ነው እንደዚህ ያደረገኝ፣ ስለዚህ እሰራለታለሁ፣ ገለዋለሁ እያለች ይዘተች ነበረ። እሱ ደግሞ ነገሮችን ወደ ሰው ማጠቆም አቁተን ራሳችን ውስጥ ነው ችግሩ ያለው፣ ችግሩን እንፍታ ብሏታል። እሷም ያው እውነት ለመናገር ጠርጥራለች። ምክንያቱም ከበፊት ጀምሮ እሱ እኔን ድርጅት ለመጣል አንተ ውጭ ባለህበት ጊዜ ራሱ እኔን ድርጅት ለመጣልና የራሱን ከፍ ለማድረግ ብዙ ጥረት ሲጠራ ነበር፣ አሁን ተሳካለት ብላለች። አቶ በቃሉም ያው እውነቱን ስላወቀች ምንም አታመጣም ከዚህ በኋላ ብሎ ደስታውን እያጣጣመ ነው ማለት ነው። ነገር ግን ከዚህ በኋላ ሜላት ካወቀች ስም መብላ አርፋ የምትቀመጥ አይመስለኝም። ምክንያቱም ከባሏ ጋር ተባብራ እሱን ለመጣል እንግዲህ የምታደርገው ጥረት ይቀጥላል ማለት ነው። በሌላ በኩል ያው እንግዲህ የሁለት ተቀናቃኝ ልጆች ነው የተዋደዱት ማለት ነው። እዝራ የአቶ በቃሉ ልጅ ነው፣ ሀንቾ ደግሞ የሜላት ልጅ ነው። እና ይህን ነገር ሲታወቅ ራሱ ሁለታቸው ግንኙነት ላይ ችግር የሚያመጣ ይመስለኛል። ምክንያቱም በጣም ከባድ ነው። ሁለታቸውም ጠላት ናቸው። አሁን እንደ ጠላት ነው እየተለያዩ ያሉት። ወይዘሮ ሜላትም አሁን በዚህ ከገፋችበት አደጋ ውስጥ ጥለዋለች። እና አቶ መስፍንም ያው የሜላትን ጸባይ ስለሚያውቅ በቃ ተይኛኝ ሴትዮ ምን አድርጌ ነው የምትለኝ ስትለው ሁለታችንም አብረን ሆነን ድርጅቱ ማስተካከል አለብን ብላ የመኪናውን በር ዘግታ አስቀምጠዋለች ማለት ነው። እና ወይዘሮ ሜላት ስትናደድ የምታደርገውን አታውቅም። በዚህ ምክንያት እንግዲህ ከሰላምና ጋር በጣም ተደጋጋሚ ይጣሉ። በቃ እሱም እንደ ሰው ተሰርቷል። ስለዚህ ልትረጁ ይገባል። ሁሌም የሆነ ነገር ሲጠፋ ወደ እሱ ነው ጥፋቱን የምታላከቂው እንጂ እኔ ነኝ ጥፋተኛ ብለሽ አታውቂም እማዬ፣ ስለዚህ ለሱም ልታስብ ይገባል ብላ ተናግራት እናቷን ምግብ እየበሉ ጥላት ሄዳለች ማለት ነው። ሀንቾም ለማገላገል ሞከረችና ሁለታቸው እናቷም ያው በእርግጥ ቁጣ ናት፣ ግን ቢሆንም ሰላምም ቢሆን እናቷን ማክበር አለባት። እንደዚህ መናገር የለባትም በሁለታቸው ጣልቃ ገብታ ማለት ነው። እናም ልጆቻቸውም ሁለት የቤተሰቡን ሰላም ለማውረድ እየጣሩ ነው የሚገኙት እና ይሳካላቸዋል የሚለው ደግሞ የሚታወቅ ይሆናል ማለት ነው። ኖላዊ ድራማ እንደዚህ እያለ ቀጥሏል። ሰላምና ሀኒቾም እንግዲህ ድርጅቱን ጉዳይ ለእኛ ስጭን፣ እኛ በሙያችን በምንማረው ትምህርት መሰረት ድርጅቱን በምንችለው ልናግዝሽ እንችላለን፣ ስለዚህ ኃላፊነቱን ለንስጭን ብለው ቢሏትም እሷ ግን ፍቃደኛ አይደለችም። እኔ ዋጋ የከፈልኩበት ድርጅት ነው፣ ቃቃ መጫወቻ አይደለም፣ ለእናንተ አሳልፌ አልሰጠውም ብላ ሁለታቸውንም እንግዲህ ፍቃደኛ አልሆነችም ማለት ነው። እነሱ ደግሞ ያው የተማሩት የትምህርት ፊልድ ስለሆነ በዛም ድርጅቱን ደርተን የተሻለ ነገር ላይ እናደርሳለን ብለው ስላሰቡ ነበረ። ግን ወይዘሮ ሜላት ፈቃደኛ አይደለችም። ሁለታቸውም እንግዲህ በሚችለው ነገር አግዘው ወይዘሮ ሜላት የድርጅት ሰላም ከሌለው የእሷም ሰላም ይናጋል። የእሷ ሰላም ተናጋ ማለት ደግሞ የዛን የድርጅቱን ብጥብጥ ቤት ታመጣዋለች፣ ቤቱን ትበጠብጠዋለች ማለት ነው። ደግሞ የታወቀ ነው። ስለዚህ ቤታቸው ሰላም እንዲሆን ከወይዘሮ ሜላት ጎን መቆም አለባት። በእርግጥ በጣም ስትናደድ የምታደርገው ነገር ጥሩ አይደለም። ምክንያቱም ቤተሰቧን በጥብጣ ድርጅቱን ብታድነው ምንም የሚጠቅማት ነገር የለም። እና የዛሬው ክፍል ይመስላል። ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ሆኖ ስለምትከታተሉ እናመሰግናለን። በያላችሁበት ሰላማችሁ ይብዛ። ሰናይ ጊዜ ተመኘንላችሁ። ቻው